ድር ቢያብር አንበሳ ያስር ነው ነገሩ ጋይስ። ሽሚት ፌንት በላች ፌንት በላች። አይዞሽ 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 ያልፋል፣ ይሄም ያልፋል። አዎ ያንቺም ደግሞ አንድ ቀን ደስታሽ ይመለሳል። ዓለም እንዲህ ናት እንግዲህ አንዴ ደስታ አንዴ ሀዘን ታስተናግጃለሽ ማለት ነው። እና አይዞሽ 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 ኤርምዬ አይዞሽ። እንዴት ናችሁ ጋይስ? ደህና ናችሁ? ለዚህ ቤት አዲስ ከሆናችሁ ቻናሉ ሰብስክራይብ አድርጉ። እንግዲህ እንደዚህ እንደምታዩት ፏፋሽ ድምቅ ብለው መጥተዋል። እውነት ለመናገር አስባችሁታል? ምን አይነት ደስታ ፊታችሁ ላይ እንደሚታይ፣ ምን አይነት ፈገግታ ፊታችሁ ላይ እንዳለ አስባችሁታል ጋይስ? የምሬን ነው የምላችሁና በጣም ደስ ብሏቸዋል። እንግዲህ የኤፍሬም ልፋት ጠፍቶ አልቀረም፣ ድካሙ ፍሬ አፍርቷል። ኤፍዬ እንግዲህ ትችላለህ፣ እንኳን ደስ አለ። ሰው እንግዲህ ለፍቶ ለፍቶ የልፋቱን ውጤት ሲያገኝ ደስ ይላል። ቡዜና ዴቭ ደግሞ ተረጋጉ። በተለይ ቡዜ ተረጋጊ፣ ተረጋጊ። የረጋ ወተት ቅቤ ይወጣዋል ይባላል። ረጋ በይ ቡዜ፣ ምንም አይሆንም። ምክንያቱም ኤፍሬም ምንም ቢሆን ምንም ስጋው ነው። ልክ አንቺ ለአብርሃም እንዳሰብሹ ለአብርሃም እንደተጨነቅሹ ኤፍሬምም ይጨነቅለታል። መቼም ምንም ቢሆን ኤፍሬም ወንድሙ ስጋው እንዲጎዳ አይፈልግም። እንዲሁም ደግሞ ለሩቲ ደግሞ የልጁ አባት ነው። ገባሽ? ይሄ ልጅ ባዳ ውስጥ አይደለም ያለው፣ የገዛ ስጋ ውስጥ ነው ያለው። እና ተረጋጊ። የሰውን ስም ለማጥቆር በዚህ ልክ አትሂጂ። በዛ ወጥተው ነው በዚህ ገብተው ነው ጀለመሌ ገለመሌ። በነገራችን ላይ ዴቭ አውቆ ነው በዛሬው ቪዲዮ ላይ አይታችሁት ከሆነ ዴቭ ብዙ ነገር ላይ በጣም ትኩረት አላደረገ። ምክንያቱም የሆነ ነገር አለ ዴቭ ጋር ማለት ነው፣ እና የሆነ እውነታ አለ ለማለት ፈልጌ ነው። ትላንትና እንግዲህ እንዳያችሁት ነው ከኤፍሬም ጋር ሄደው ነበረ። አብርሃምን ታገናኘኛለህ ስለው አሁን አገናኝሃለሁ፣ ያለበትን ደስታ ታያለህ፣ ከልጁ ጋር ምን አይነት ጊዜ እያሳለፈ እንደሆነ በዛውም አይተ አንተ ራስህ ትረዳዋለህ ብሎ እንግዲህ ኤፍሬም እንሂድ ብሎ ካሜራ ላይ ነው እንግዲህ ጉዟቸውን ወደ አብርሃም ጋር የገሰገሱት። ከዛ ምን አለ እንግዲህ ዴቭ እዚች ጋ ነው አሁን ጫወታው እየተደባበሰችው ማለት ነው። እኔ እና እሱ አብረን ሄደን እዛ መንገዱ ሩቅ ነው፣ እኔ ከምመጣበት ቦታ ታውቂያለሽ፣ እኔ ስራዬን መስዋዕት አድርጌ ጊዜን መስዋዕት አድርጌ ነው የምመጣውና የኔና የነሱ ርቀት በጣም ለቪዲዮ ካልሆነ በስተቀር ለሌላ ጊዜ ላይ አይመቸኝም፣ ጊዜ የለኝም እያለ ነው። ለቪዲዮ እንኳን ጊዜ መኖሩ እንኳን ትልቅ ነገር ነው። አዎ። እና ዴቭ እውነት ለመናገር የሆነ የሚያውቀው ነገር አለ። ዞሮ ዞሮ ጋይስ ከቡዜ ውጪ ዴቭ ኤፍሬም በጣም ያውቃሉ፣ ጠንቅቀው ያውቃሉ ማለት ነው። እና እውነት ለመናገር ይህም ቦቆቅላ የሆነ ልጅ ያለ አባት እንዲያድግ ስለማይፈልጉ ነው። ሄርሚዬ ደግሞ ያው እንዳንቺ አይነቱን የዋህ ይስጥሽ። ምንም ማድረግ አይቻልም ጋይስ። አጣባሹ እንግዲህ አይና ውስጥ እያየ ነው። አይዞክ ትነቃለች። እንግዲህ አብርሃምን ያለበትን ሁኔታ ስትሰማ ነው ከገዛ ወንድሟ እንግዲህ ወንድሟና ቢኒም ተገናኝተዋል። አብርሃም እንግዲህ ሄርሜላን እንደማያፈቅራት እንደማይወዳት ነው እየተናገረው። ከልጁ እናት ጋር ደግሞ መሆን እንደሚፈልግ ይፋ አድርጓል። እንዲሁም ደግሞ ቢኒም እኔም በአይኔ በብረቱ አይቻለው፣ እቤት ነበርኩ አብሬው ነበርኩ ብሏል። በእርግጠኝነት አንድ ላይ ናቸው። ምክንያቱም ያው ቢኒ እነኚህ ከሩቲ ጎን ስለሆኑ ማለት ነው። ወንድም ተብዬው ደግሞ እኔ በጣም ነው የገረመኝ እውነት ለመናገር በዚህ ልክ ደፍሮ አይኑን በጨው አጥቦ ለምንድን ነው እህቴ የሰው ባል ቀምታ ያልተረጋጋላት ነው ወይስ አልገባኝም ጋይስ። የምሬን ነው የምላችሁ። ጠበቃ እኮ ነው ቆሞ ወንድሟ እንዴ ደግሞ ጸጉሩን እንዴት አርጎታል አሉ ጋይስ። እና ለማንኛውም ውዶችዬ እንኳን ደስ ያላችሁ። እውነት ለመናገር በጣም ደስ ብሎናል። ሄርሚ እንግዲህ ከማን ጋር እንደገጠምሽ ስላልገባሽ ነው። ከዚህ በኋላ ያለው ጫወታ ይገባሻል ብዬ አስባለሁ። ከዚህ በኋላ እንግዲህ የራስሽን ህይወት የራስሽን መንገድ እንደምትይዥ አልጠራጠርም። ምክንያቱም አይሳካም ጋይስ። ይሄ በቀላል የሚሳካ ነገር አይደለም። አዎ ይሄ ነገር በጣም ብዙ ውጣ ውረድ ያየበት ህይወት ስለሆነ ሩቲ በእንደዚህ አይነት በቀላል መንገድ እጅ የምትሰጥ አይነት ሰው አይደለችም። እና አንቺ ደግሞ እንግዲህ እንዲሁ ጎረረሽ ንፋስ ላይ ቀረሽ። አይዞሽ ገለቴ ማለት ነው። እና ወዶችዬ ምን አለ መሰላችሁ የሰው ነገር ላይ
የማይመለከታችሁ ቦታ ላይ ጥልቅ ብላችሁ ስትገቡ በዚህ ልክ መስዋዕት ያስከፍላችኋል ማለት ነው። ገባችሁ? በሞላ ወንድ ምን ልስራ ብሎ ኢትዮጵያ ላይ ሰፍ ብሎ ለሞላ ወንድ ሄዳ የማይሆን ቦታ ላይ ራሷን መክተት ማለት አስባችሁታል? በቃ እዚህ የአብርሃም ካልሆነ ሌላ ወንድ እኔ አልፈልግም እንዴ! እነሱ የአብርሃም ጓደኞች ራሱ ስንትና ስንት አሉ። የምሬ ነው የምልሽ። እንዴ ምን ነው አብርሃምን አጣብሰኝ ብትዩ ራሱ እኮ ያጣብስሽ ነበረ። አንቺ ሄደሽ ገና የሰውን ትዳር በትኜ እኔ ቁጭ ልበል እንዴ? የማይባል ነገር የማይሆን ነገር ነው። እና ዞሮ ዞሮ ወዶችዬ አብርሃም እንግዲህ ከጥቂት ሰዓታት በኋላ በራሱ ቤት በራሱ ቻናል መጥቶ ከአንድ በቱ እንግዲህ ከሩቲ ጋር ከልዑሌ ጋር ምርጥና ቆንጆ የሆነ ጊዜ ሲያሳልፍ እንደቆየ ከትላንት ወዲያ ጀምሮ ጋይስ ዛሬ 3ኛ ቀኑ ነው። አብርሃም ምርጥ እና አሪፍ ጊዜያቶች የሚባሉትን ጊዜ ማሳለፍ ከጀመረ ዛሬ 3ኛ ቀኑ ነው። እንግዲህ በ3ኛ ቀኑ በቤቱ ከቸች በኮረኮንች ይላል። ጠብቁት። ሰዓታት ናት የቀረችው፣ ጥቂት ሰዓታት ማለት ነው እና በቪዲዮ መልኩ ይመጣልናል። እውነት ለመናገር በደስታ እንጠብቀዋለን። ብዙዎቻችሁ አስባችሁለታል። አብርሃም የሆነ ነገር አድርገውታል። አብርሃም የሆነ ነገር ሆኗል። ምንም ነገር አይሆንም። አብርሃም በግራ ወንድሙ ነው፣ በቀኝ ደግሞ እናቱ የልጁ እናትና ሚስቱ ነች ያለች ሩቲ ማለት ነው። ገባችሁ አይደለ? ስለዚህ ባዳ ውስጥ አይደለም ወይ ደግሞ የሆነ እንዴት ነው የማያስፈልጉት ሰው ጋር ሆኖ አይደለም። አስፈላጊ የሆነውና ወሳኝ የሆነ ቦታ ላይ ነው ያለው አሁን ላይ አብርሃም ማለት ነው። እና እንግዲህ ልዑልዬ የኔ አንበሳ የአባቱ መሳይ የኔን ቦቆቅላ እንኳን ደስ ያለ አድገህ መቼም ይሄን ቪዲዮ ታይዋለህ። አዎ የኔን ቪዲዮ ደግሞ ልዑሌ በደንብ ያየዋል። ጋይስ እውነት ለመናገር እኔ በጣም ደስ ብሎኛል። ሩቲም እንኳን ደስ ያላት። ዛሬ እንግዲህ በሁለቱም ቤት እንደሚመጡ አልጠራጠርም። በሩቲም ቤት ይመጣሉ፣ በአብርሽም ቤት ይመጣሉ። የምሬ ነው የምላችሁ ጋይስ። እና በዚህ አጋጣሚ እንግዲህ ሄርሚ እግዚአብሔር ይማርሽ።